ትብስ ብሎ የሚሰራ የፖለቲካ ነው ትክክለኛው ፖለቲካ የነበረው አይደል? ያንን ግን ባንዱ ይቅርታ አቋረጠ። ለነገሩ 30 ሰከንድ ምናምን አይ እንትንም ለማድረግ ነው። አይ ቲንክ አሁን የመጣንባቸው ፋዞች ብዙ ምንኮራባቸው ነገሮችን ቢኖሩ ድክመቶችም አሉት። ለምሳሌ የነበረው ፓወር ስትራግል ሁላችንም ዊትነስ ያደረግነው ነው። ይሄ በአራቱም አካባቢ ያለውን ችግር ታሳቢ ያደረገ ነው። ለማንም የምሰጠው አይደለም። እና የአፋብኃ ውስጥ የሚታዩ ድክመቶችም ይሁን በመንገዳችን የታዩ ድክመቶች ኢንጂነር ደሳለኝ የሚጋራቸው ድክመቶች ያሉትም ወይ ጥንካሬውን እስማማበታል ያነሳቸውን ሐሳቦች ድክመቶችስ የሉበትም ወይ የጻድቅ ትግል እንዳይመስል ብዬ አይ እንደሱ አይደለም። እኔ ምንድነው ቅድም መግቢያዬ ላይ አማራን የሚመራው መሪ ለአማራ መስዋዕትነት ለመክፈል ዝግጁ የሆነ መሆን አለበት ብዬ አስባለሁ። ኢንጂነር ደሳለኝ የወርልድ ፐርሰፕሽናቸው ከሸዋ አማራ የወጣ የጎጃም አማራውም የጎንደር አማራውም የወሎ አማራውም በተግባር ማለት ነው። በፕሮፓጋንዳ ደረጃ ሁላችንም እንደሱ ነው ብለን ነው የምናምነው። በተግባር ግን በተቋም ምናምን ሲፈተሽ ኢንጂነር ደሳለኝ የሚሆኑ ዘሜም ይሁን መሬም ይሁን ሀብቴ ካሉበት አካባቢና ከሚደርስባቸው ጫና ሰባብረው የወጡበት ብቃት ነው የአማራ መሪ ያደርጋቸዋል ብዬ የማስበው። ባለፉት 6 ወራት ባጋጠሙን ችግሮች ውስጥ ደግሞ ይሄንን ስዕል አጥቼዋለሁ ሆነስትሊ። ስለዚህ እነዚህ መሪዎች አማራን ተሸክመው ወደሚቀጥለው ምዕራፍ ያሻግሩታል አሁን ያለው ስብስብ ብለህ ታምናለህ? ኦፍ ኮርስ ያሻግሩታል። there's always a way out አይደል? ለምሳሌ አሁን ያለውን የአካባቢያዊ ስሜቶችን ለማስተንፈስ ቅድም ቤቲ እንዳለችው ወይ ባስተሳሰብ ታድጎ ያለምንም የፕሮፓጋንዳ ማጠልሸት መሪዎችን ሌጂቲሜት እንደሆኑ መቀበል፣ ብቃታቸውን መቀበል፣ ኳሊቲያቸውን መቀበል፣ በውስጣችን ያሉ አካባቢያዊ ስሜቶች ካሉ እሱን ለማስተንፈስ ደግሞ የሆነ ሜካኒዝም መጠቀም። ለምሳሌ አማራ ዛሬ ቅድም የሚዲያን በተመለከተ አሁን ኢንጂነር ደሳለኝን አንተ አንድ ያነሳበት ለምሳሌ አዲስ ለመጡ ድምጾች የነበረን የሚዲያ አቀባበል ምን አይነት ነው? አር ዊ ሃፒ? ቅድም አስረስ ማሬ ወጥቶ በፖለቲካ አቅሙ ብዙ ዳውት የምናደርገው ሰው አይደለም አይደል? አስረስ ማሬ ብዙ ሚዲያ ላይ መጣ ብሎ የሚያከርፍ የፖለቲካ ኃይል ፈጥረናል። ይህን አንክድም። ኦን ደ ሴም ቶክን ደግሞ ዶክተር ኢድሪስ አብደላ ሚዲያ ላይ ሲበዙ ወጥቶ ዘመቻ የሚያደርግ አካልም በሌላ አይፈጠርም ወይ አልተፈጠረም ምናምን ትላለህ ወይ? እንደነ ሄኖክ አዲስ አይነት ድምጾች ምናምን ነገር ሲመጡ ሚዲያው ፕሮፓጋንዳ ማሽኑ የአማራው ትግል እንዴት ነው የተቀበላቸው? በአጠቃላይ ለአዲስ ፊቶች ትግላችን ዝግጁ ነው? ለአዲስ ድምጾች አቅም ትምህርት ቤት የሄዱ ፖለቲካን በተወሰነ መልኩ መናገር የሚችሉ አስረስ ማሬ ላይ አብዛኛው የሚደርሰው ዘመቻ ካለው አቅም ጋር የተያያዘ ነው። ይሄን ሁሉም አማራ ይረዳል። አፋዶች የሚያጠቁት ለዛ ነው። አሁንም በነበረው ፕሮፓጋንዳ ውስጥ በተወሰነ መልኩ ፖለቲካን በደንብ አደራጅቶ ምናምን እንደዛ ስለሆነ ነው፣ ተሰሚነቱን ለመቀነስ ነው። በሌላ መልኩ የነ ሄኖክንም የነ ኢድሪስ አብደላንም ተሰሚነት ለመከርከም የፕሮፓጋንዳ ማሽናችን እንደ አማራት የተበላሸ አይመስልም? መቀየር ያለበት ነገር የለም? ልክ ሚዲያው አዲስ ሰዎችን ኢንካሬጅ እንደሚያደርግ ለመቀጥቀጥ ኢንጂነር ደሳለኝ 3-4 ሚዲያ ላይ ቢመጣ አናቱን ተብሎ አሁን ኢንጂነር ደሳለኝ ከአፋዶች የሚደርስበት ዘመቻ አለ፣ እዚህ የተደራጀ ቡድን አለ የሚያደርስበት ዘመቻ፣ አሁን ደግሞ በሚዲያ ብቅ ቢል ደግሞ ሌላ የሚደርስበት ዘመቻ አለ። አርበኛ መሬ ወዳጆ በረጅም ጊዜ ነው ሰሞኑን ንግግር ያደረገው አይደል? ያንን ንግግር ሁሉም አማራ በተመሳሳይ መነጽር ተቀብሎታል። ከዚህ በፊት አርበኛ ዘመነ ካሴ አማራውን ለማንቃት ለማነቃቃት የዘመቻ የክተት ጥሪዎችን የሚያደርጋቸው ጥሪዎች አማራው እንዴት ነበር የሚቀበለው? እውነት መበረታታት እንዳለበት ነው ወይስ ሌሎቹን ለመሸፈን እንደሚደረግ የፖለቲካ ጥረት ነው እየታየ ያለው? እኛ ዝግጁ ነን ወይ? የሚዲያ መዋቅራችን ዝግጁ? ይኸውልህ ይሄንን ያነሳውልህ ለምንድን ነው? ይችን ብዬ አቆማለሁ። ኢንጂነር ደሳለኝ በመሪነት ብቃት አሁን የጠቀስኩልህ ነገር በሙሉ ሙሉ መሪ ያደርገዋል። የትምህርት ዝግጅት አለው፣ ጫና ይቋቋማል፣ ቅን ነው፣ ለአጋሮቹ ታማኝ ነው። ታማኝነቱን ስም አንስቶ በቃ ደስ በሚል ሁኔታ ብዙ ኳሊቲዎች ታይበታል። ኢንጂነር ደሳለኝ አሁን ላይ የኛ የፕሮፓጋንዳ የፖለቲካ የተንቦጫረቀ ስለሆነ
መሪነቱን ዳውት ልናደርግ እንችላለን እንጂ የሸዋ አማራን ራሱ የጠበቀበት ሜካኒዝም ስታየው በጦርም በትምህርት ዝግጅትም በአፈጻጸምም በቅንነትም ጫና በመቋቋምም በእነዚህ ሁሉ መሪ መሆን ይችላል። በድክመት ደረጃ ማቀርበው አንድ ሆነው ወጥ ሆነው የአካባቢ ጫናን ተቋቁመው ሁሉም መሪ ሆነው ያልመጡበትን ሁሉንም የምከስበትን ለኢንጂነር ደሳለኝም ይሄንን ሼር አጋራዋለሁ። አሁን አንተ እንደምትለው ተቋም ፈጥረው መምጣት አለባቸው። ተቋሙ ላይ ኮምፕሮማይዝ ያስፈልጋል። አቅም ያላቸውን ሰዎች ሪኮግኒሽን መስጠት ያስፈልጋል። በዙሪያቸው ካሉ በጎጥ ከተተበተቡ ነገሮች ሰብረው አይ እኛ የአማራ ትግል ነው የምናካሄደው። ልክ እኮ እቺም ብያቆማለሁ እና አርበኛ ዘመነ ካሴ ያወጡት መግለጫ ላይ ምንድን ነው የሚለው? የሚነድብንን እሳት እኛ ነን የምናውቀው። ውጭ ያለው አካል በአጠቃላይ አማራው እኛ ያለበንን ፈተና የሚረዳ አይደለም። ቅድምም የተጠቀሱ ነገሮች አሉ። በጦር ውስጥ ፈተና አለ። ለምሳሌ ጦሩ የታዛዥነት የአፈንጋጭነት ምናምን ነገር አለ። በውጭ በኩል ደግሞ የፍረጃ ለመላው አማራ አይመጥኑ ምናምን የሚል የፕሮፓጋንዳ ጥቃቶች አሉ። እነዚህን ሁሉ ሰብረው በተለይ ደግሞ ይሄ የጎጥ ሰርክሉን ሰብረው ፌል ያደረጉት እዛ ላይ ነው ብዬ ነው ማምነው። የመላው አማራ ሆነ መሪ ሆነው እንዲመጡ እነዚህን ሰርክሎች ሰብረው ለመላው አማራ የሚመጥን ትርክት ይዘው መምጣት አለባቸው ብዬ አምናለሁና ከዚህ አንጻር ነው ማየው። እንደው እንደ ዲስክሌመር እኔ አማራ ዛሬ ኢንጂነር ደሳለኝ ላይ አውራ ስላለ እንጂ ለኢንጂነር ደሳለኝ የተለየ ገጽታ ፕሮፓጋንዳ ልሰራ አይደለም የመጣሁት። በሀብቴም ላይ ከፍተህ ብጠራኝ እንደዚሁ ጥንካሬ ድክመት ካለ አቀርባለሁ። ዘመነም ላይ እንደዛው ነው፣ መሬም ላይ እንደዛው ነው ለማለት ነው። ጨርሻለሁ። በጣም ረጅም ነው። ታንኪዩ ዩሪ፣ እይታህን ስላካፈልከን